ዘሩባቤል ታውቃለህ፣ ምንም እየገባኝ አይደለም። ያ ጨካኙንና ነፍሰ ገዳዩ ዘሩባቤል አሁን በውስጤ በፍጹም የለም። እና ታዲያ ምን ትሰራልኛለህ? ያንን ለማምጣት እየሞከርኩኝ ነው አልኩኝ እንጂ መሆን አልፈልግም እንኳን አልኩኝ። መድብል በይቅርታው ቀጥቶኛል። ካሳረፈብኝ ዱላ በላይ ይቅርታው ቀጥቶኛል። አንቺ እኮ በአንድ ልጅ በአይኔ ብሌን እኮ ነው የመጣሽብኝ። እሺ በቃ የፈለግከውን ነገር አድርገኝ፣ ብትፈልግ ደብድበኝ፣ እነቀኝ፣ ብቻ በቃ ይቅርታህን ብቻ ስጠኝ እባክህ። ከእንዳንቺ አይነት አስመሳይ ሰው ጋር ማውራበት ምንም አይነት ትርፍ ጊዜ የለኝም። ብሩክ ተስፋ አትቁረጭ። አንዳንዴ ነገሮች እንደዚህ በቶሎ ላይቀየሩ ይችላሉ። እዚህ እኔ እና አንቺ አብረን መታየታችን ጥሩ አይደለም። ለዛውም የካሌብ አይን እኔ ላይ ነው ያለው። ስለዚህ በኋላ ተገናኝተን ነገሮችን እናስተካክላለን። እሺ? እንደውም እኮ እኔ ምንም ነገር ነገር አለ። ምንድነው እሱ? በቃ በኋላ ስንገናኝ ይሻላል። አንድ ቆንጆ ያሰብኩት ነገር ስላለ ነው። አርግዣለሁ ብቻ እንዳትኝ። አርግዝሻል? አዎ፣ የ3 ሳምንት ጽንስ በወድሻለሁ ብለውኛል። ምን? የ3 ወር ጽንስ ማለት? የ3 ሳምንት ነው ያልኩ። ያለ እኔ ጉዳይ አይደለም። ዱላ ምንድን ነው እየሰራሽ ያለሽው ነገር? ገና ለገና ልጅ ወልዳለሁ ስላልኩሽ የምሬ ነው እንደሚመስልሽ? ምን እያልክ ነው ሞገስ? ይኸውልሽ ሰምኛለሽ፣ ስለምትዩ ጽንስ ምንም የማውቅልሽ ነገር የለም። ለፍቅር በተኛ ለጸባ ረግዝቻለሁ። እባክህ ሞገስ እያስጨነከኝ ነው። ለነገሩ አንቺ ብታደርጊ እኔ ነኝ ቀለበት አድርጌ ሚስት እንድትጫወች ያደረኩሽ። እባክህ ሞገስ አቁም። ለማንኛውም የኔና አንቺ ፍቅር እዚህ ጋር በቃ። እኔ ግን በብሩክ ሀሳብ ስማማለሁ። በቃ ይቺ ማለት የምትባሏን ሴትዮ እዛው እንደረሳናት ብትቀር ነው የሚሻለው። ቅድስት ምን ሆነሻል? እሷ እኮ የፈለገችው ይቅርታችሁ ብቻ ነው። ሌላ ምንም የፈለገችው ነገር ስንቴ ይቅር ብለናል። ስንቴ ነው ከችን እሱ። ብሩክ አንተ ስንት ጊዜ ይቅርታ አደረግላት? 7 ጊዜ ነው ወይስ 70 ጊዜ? መቼም ፈጣሪያችን የሚበድሏችሁ በድሉ ብሎ ይሰበካ አይመስለኝም። ማህሌት ካሁን በኋላ ቤተሰባችን አጠገብ ድርሽ እንደማትል ነግራኛለች። ስለዚህ በቃ ይቅርታ እንባባል። ማህሌት አሁን ላይ የምሯን የእውነት የተቀየረች ይመስላል ማለት ነው። ለዛ ደግሞ ከዚህም በፊት የበደለቻችሁ ያስቀየመቻችሁ ሰዎችን እየዞረች ይቅርታ መጠየቅን የፈለገችውና ከዛ ውስጥ ደግሞ ይቅርታ መጠየቅ አለባችሁ ብላ ከምታስባቸው ሰዎች መካከል ብሩክና ቅድስት አንዱ ናቸውና እሷ ይቅርታ ልትጠይቅ ስትመጣ ብሩክና ቅድስት ይሄ ነገር በጣም አስደንግጧቸዋል ማለት ነው። ለምን ከተባለ ከዚህም በፊት ማህሌት በብዙ መንገድ እነሱን ጎድታለች፣ በብዙ መንገድ እነሱን አስቀይማለች። ብሩክም ቅድስትም ማህሌት በድላችሁ እነሱን አስቀይማቸው ራሱ ብዙ ጊዜ ይቅር ብሏት ነበር፣ እሷን ትቶ ነበርና ማህሌት ደግሞ አጋጣሚዎችን ባገኘች ቁጥር ድጋሜ ወደ እነሱ እየተመለሰች በብዙ መንገድ እነሱን ስታሰቃይ መከራቸውን ስታበዛ ነበር። ለዛም ነው አሁን ላይ መድብል የሚላቸውን ነገር ራሱ ብሩክና ቅድስት ሊቀበሉ ያልቻሉ ማለት ነው። ማህሌት የተቀየረች ከሆነ እዛው ተቀይራ የራሷን ሕይወት ከኛ ርቃ ትኑር የሚለውን ነገር ነው የሚያስቡት። ማህሌት ደግሞ ያኔ በድያቸዋለሁ፣ አስቀይሜያቸዋለሁ፣ ይቅርታ አድርጉልኝ የሚለውን ነገር ነው የምታስበው። ያ ማለት ብሩክና ቅድስት እዚህ ጋር የሚያስቡት ማህሌት አሁንም የሆነ ነገር ልታደርገን ነው፣ አሁንም ሌላ ፈተና ልታመጣብን ነው የሚለውን ነገር ነው የጠረጠሩት ማለት ነው። መድብልንም ያመኑት አይመስልም። ምናልባት መድብልን ተቅለስልሳ የሸወደችው መስሏቸዋል ማለት ነው። ግን ደግሞ ማህሌት አሁን ላይ የምሯን የእውነትን የተቀየረችው በተለይ ባለፈው ካሌብ ከፈለገ ይግደልሽ ከፈለገ እንዲያድርግሽ እኔ ምን ያገባኛል የሚለውን ነገር ከነገራት በኋላና መድብል ደግሞ ይቅርታ አድርጎላት እስኪ ራስሽን ቀይሪ ብሎ ከመከራት በኋላ ማህሌት አሁን ላይ ያኔ ለዛ ሁሉ ጊዜያት ክፉ ሆኜ ሰው ስጎዳ ኖር ያለውና ምንም አልተጠቀምኩም፣ ብቻዬን የቀረሁት ባዶ እጄን የቀረሁት ጎዳና ወጥቼን የቀረሁት፣ ስለዚህ ይሄንን ነገር ማቆም አለብኝ በሚል ነው በመድብል ምክር ራሷን ለመቀየር ቆርጣ እየተነሳችሁ ማለት ነው። አሁን ላይ የመድብል መልካምነት የመድብል ጥሩነት እየታያት ይመስላል ማለት ነው። ለዛም ነበር መንገድ ላይ እንደዚህ አይነት መልካም ሰው እንደዚህ አይነት ጥሩ ሰው ነበር እንዴ ስበድል የኖርኩት ብላ ስትናገር የነበረው ማለት ነው። ግን ደግሞ እዚህ ጋር ብሩክና ቅድስት ማህሌትን በጭራሽ ሊያምኗት አልቻሉ ማለት ነው።
እነሱም በእርግጥ ይሄንን ነገር ባንዴ ማመን አለባቸው፣ ለማህሌት ባንዴ ይቅርታ ማድረግ አለባቸው የሚለው ነገር እነሱ ላይ መፍረድ አይቻልም። ከዚህም በፊት ሲደርስባቸው ከነበረው ነገር አንጻር ማለት ነው ጊዜ ሊወስዱ ይችላሉ። ግን ደግሞ ማህሌት በዚሁ መንገድ ከቀጠለች እነሱን ለመካስና የነሱን ይቅርታ ለማግኘት ደጋግማ ወደ እነሱ የምትመጣ ከሆነ እውነት ማህሌት መቀየሯን ካዩ ምናልባትም ሁለቱም ይቅርታ ሊያደርጉላትም ይችላሉ ማለት ነው። እናም ደግሞ በአንዳንድ ነገር ሊያግዟትም ይችላሉ። አሁን ላይ ማህሌት መጠለያ ቦታ የላትም። በፊት ኤፍራታ ጋር ነበር የተጠለለችውና ኤፍራታ ደግሞ አሁን ላይ ከደላላው መርዞ ጋር ተጣልታ ከቤት ወጥታለችና ኤፍራታ እንኳን እሷን ልታስጠልላት ለራሷ ራሱ የምትጠለልበት ቦታ አይኖራትም ማለት ነው። ለዛ ደግሞ እዚህ ጋር የመድብልና የብሩክ እገዛ ለማህሌት ያስፈልጋታል ማለት ነው። መድብል በእርግጥ ስራ እስከምታገኝና ራስሽን እስከምትሺ ለአንዳንድ ነገር የሚሆን ገንዘብ እሰጥሻለሁ እናም ደግሞ ቤት እከራይልሻለሁ ብሏታልና ማህሌት ይሄንን ነገር እሺ ብላ ተቀብላ ምናልባትም በአንዳንድ ነገር እዛ ጋር ካሌብ ጋር በነበረችበት ሰዓት መድብል እንዴት አድርጎ ካሌብን በእጁ እንደሚያስገባ በአንዳንድ ነገር እሱን ብታግዝ የተሻለ ይሆናል ማለት ነው። በእርግጥ ዛሬ ላይ አንድ የምነግርህ ነገር አለ ብለዋለች። ምናልባት ሊሆን የሚችለው መድብል ካሌብን እያሳደደው እንደሆነ ታውቃለችና እንዴት አድርጎ ካሌብን በእጁ እንደሚያስገባ ወይ ደግሞ ካሌብ ስለሰራቸው ወንጀሎች የምታውቀው ነገር ይኖራልና ምናልባትም በዚህ መንገድ መድብልን ልትክሰው ይሆናል ማለት ነው። መድብል አሁን ላይ የካሌብ ሰው ሊሆን እንደሚፈልግ አድርጎ ነው ካሌብን እየሸወደው ወይ ደግሞ እየቀረበው ያለው ማለት ነው። ካሌብ ደግሞ እዛ ጋር እሱ መድብልን እውነት ከዚህም በፊት ዘሩባቤል ሆኖ ይሰራለት እንደነበረ እንደዛ እንዲሆንለት እንደሚፈልግ ሰው ሆኖ ነው አሁን ላይ መድብልን ለመጣል መድብልን ወደ ራሱ እያመጣ ያለው እንጂ እውነት መድብል ከዚህም በፊት የነበረው ዘሩባቤል ሆኖ የዝናን ቦታ ተክቶ ለሱ እየታዘዘለት ብዙ ስራዎችን ለሱ እንዲሰራ አይፈልግም ማለት ነው። አሁን ላይ ካሌብ የሚፈልገው መድብልን መበቀል ነው። አንድ አይኑን አጥፍቶለታል፣ እናም ደግሞ ዳይመንድ ወስዶበታል። ከሁሉም ነገር በላይ ደግሞ እንዴት ባመንኩት ሰው እካዳለሁ የሚለው ነገር ካሌብን በጣም ስላንገበገበው አሁን ላይ እሱ መድብልን ማጥፋት ወይ ደግሞ መድብልን መበቀል ይፈልጋል። መድብልም በዛ በኩል በራሱ መንገድ ካሌብን እሺ ብሎ የሱ ወጥመድ ውስጥ እየገባለት እንደሚሆን ሰው አስመስሎ ነው አሁን ላይ ለካሌብ ጉድጓድ እየቆፈረ ያለው። ለዚህ ደግሞ ለዚህ ለመድብል እቅድ መሳካት ማህሌት ምናልባት አይታወቅም ትልቁን ሚና ተጫውታ ከዚህም በፊት እነሱ ለበደለቻቸው ላስቀየመቻቸው ነገሮች ምናልባትም ልትክሳቸው ትችላለች ማለት ነው። በእርግጥ እሷ ከዚህም በፊትም ከዝና ጋር በነበረችበት ሰዓት ብዙ ነገሮችን ታውቃለች። እነዝና የሚሰሩትን ወንጀል ታውቃለችና ለዛ ነገር ደግሞ የማህሌት ምስክርነት የግድ ያስፈልጋቸዋል ማለት ነው። በእርግጥ ካሌብም አሁን ላይ ዝና እስር ቤት ውስጥ እንዲጠፋ ወይ ደግሞ እንዲገደል የፈለገው እሱ የሚያውቀው ብዙ መረጃ አለና ፍርድ ቤት ከቀረበ እኔ ከታሰርኩኝ ከተፈረደብኝ ይሄን ነገር እኮ ከካሌብ ጋር የሰራ ነው እሱም የእጁን ማግኘት አለበት በሚለው እኔ ላይ ይመሰክራል ብሎ ስለፈራ ነው ካሌብ አሁን ላይ መድብልን ሄደ እስር ቤት አስወግደው እንዲያድርጉ በሚለው ደጋግሞ ስለዚህ ጉዳይ እየጎተጎተ ያለው ማለት ነው። ግን ደግሞ እዛ ጋር ካሌብ ሲናገር የነበረው መድብልን እስር ቤት ግባና እሱን ካስወገድኩ በኋላ መልሼ አስወጣሃለሁ ብሎታልና እውነት ካሌብ ያንን ነገር ያደርጋል? እውነት መድብል እስር ቤት ገብቶ ይታሰርለታል የሚለው ነገር ያ በጭራሽ የማይሆን ነገር ነው ማለት ነው። መድብል አሁን ላይ ዝናን ማስወገድ እሱን መግደል አይፈልግም። ካሌብን ተቅለስልሶ የሱ ሰው መስሎ ወይ ደግሞ ከዚህም በፊት ይሰራለት እንደነበረው ዘሩባቤል ለመሆን እየጣረ በማስመሰል ነው አሁን ላይ ለካሌብ ጉድጓድ እየቆፈረ ያለውና እናም ደግሞ ለዛ ነገር እዚህ ጋር ዝናን እገለዋለሁ አስወግደዋለሁ የሚለውን ነገር የግድ መቀበል አለበት። ዛሬ ማታ ገብቼ ያንን ነገር እጨርሳለሁ ብሎታልና በማግስቱ ካሌብ ደውሎ ያንን ነገር እንዴት አደረክ ብሎ መጠየቁ አይቀርም። ግን ደግሞ በዚህ መሃል መድብል ሌላ ያሰበው ነገር ይኖራል ማለት ነው። ሌላው ነገር ደግሞ ካሌብ አሁን ላይ መድብልም በተደጋጋሚ እየጠየቀው ያለው ትህትና የምትባል ልጅ የት ነው ያለችው ብሎ ስለሷ በተደጋጋሚ እየጠየቀው ነው። ያኔ የሷን ኩላሊት ለሌላ ሰው ለመሸጥ ነበር። አሁን ደግሞ ጉበቷ ለሌላ ሰው ስለሚያስፈልግ የሷ ጉበት አሁን ከመጣው ደንበኛ ጋር ማች ስለሚያደርግ የግድ ያቺ ልጅ ፈልገህ አምጣት ብሎታልና
ካሌብ መድብል ያንን ነገር እንዲያደርግም ይፈልጋል። ግን ደግሞ አሁን ላይ ትህትና የምትባል ልጅ የት እንዳለች ምንም የሚያውቅ ነገር የለም ማለት ነው። በእርግጥ ታሬ ያንን ነገር ያውቃል። ባለፈው መሳይ በነገረው መሰረት ትህትና እኛ ጋር ነው ያለችው፣ እኛ ቤት ነው ያለችው የሚለውን ነገር ነግሮት ነበርና ምናልባት ታሬ አሁን ላይ ካሌብን መጣል ስለሚፈልግና ለመድብል እየሰራለት ስለሆነ መድብል ካሌብ የሚከፍለውን እጥፍ እየከፈለው ስለሆነ እሱም ትህትና እዚህ ነው ያለችው እኔ አውቃለሁ የሚለውን ነገር ሊናገር አይችልም ማለት ነው። ትህትና ካሌብ እጅ ካልገባች እሷም በሷ በኩል በራሷ በኩል ከማህሌት ጋር አንድ ላይ ተጨምራ ልትመሰክርባቸው ትችላለች ማለት ነው። ሌላው ነገር ደግሞ ልናነሳ የምንችለው አሁን ላይ ኤደን መድብልን የወደደችው ይመስላል። ይሄንን ነገር ደግሞ ቅድስትና ዳጣ ዛሬ ላይ እያወሩ እየሳቁ ነበርና እውነት መድብል ኤደንን ይወዳታል ወይስ እዛ ጋር ትህትናን ያፈቅራታል የሚለው ነገር አይታወቅም። እኛ እስከዛሬ ባየነው መሰረት መድብል ትህትናን እንደሚወዳት እሷን እንደሚፈልግ ነበር። ትህትና ያኔ እኔ የራሴ የምወደው ሰው አለኝ ብላ ከነገረችው በኋላ ምናልባት መድብል እዛ ጋር ትህትናን ትቶ ትህትናን እንደ ወንድሟ ሆኜ እረዳታለሁ ብሎ ፊቱን ወደ ኤደን ያዞር ይሆን የሚለው ነገር ባይታወቅም ግን አሁን ላይ ኤደን መድብልን እንዳፈቀረችው እርግጠኛ ነን ማለት ነው። እሷ ራሱ እሱን ስታየው በጣም ደስተኛ ትሆናለች። ግን ደግሞ አሁንም ድረስ የመድብል ምላሽ ምን እንደሆነ አልታወቀም ማለት ነው። በእርግጥ እሱ አሁን ላይ ብዙ የሚያሳስቡት ብዙ የሚያስጨንቁት ነገር ስላለ እዛ ጋር የካሌብን ነገር የሆነ ነገር ማድረግ አለብኝ ብሎ እያሰበ ስለሆነ ምናልባትም ለአሁኑ ፊቱን ወደ ኤደን ላያዞር ይችላል ማለት ነው። ካሌብ ደግሞ ሌላ ነገር ጠበቃው እንዲገደል መፈለጉ ጠበቃውም እነሱ የሰሩትን ነገር ስለሚያውቅ ነው። ያኔ ከዝና ጋር ሆኖ አንድ ላይ በተደጋጋሚ እየተገናኙና ከዝና ጋር ሆኖ ብዙ ቦታ በሚሄዱበት ሰዓት ጠበቃው የነሱን ስራ በከፊሉም ቢሆን አውቋልና ካሌብ ያንን ነገር ስለሚያውቅ ነው ጠበቃውም ይመሰክርብናል። አንደኛ የህግ አካል ነው። የሱ ቃል ምናልባት ሚዛኑን ሊደፋ ይችላል። ለዛ ደግሞ ቶሎ ብለን እሱን ማጥፋት አለብን በሚል ነው አሁን ላይ መድብልን እሱን እንዲማረግ አለብህ፣ ማስወገድ አለብህ፣ አንተ ያንን ነገር ካላደረግ ይሄንን ስራ ታሬ ይሰራዋል እያለ ለመድብል ሲነግረው የነበረው ማለት ነው።